አዳነች ኩምሳ የምትባል የንግድ ባንክ ቤት ሰራተኛ ሰሞኑን ተገላ ተገኝታለች ጫካ ውስጥ እና ተገደለች የተባለችው በእንትን ነው አፍቃሪዋ ነኝ በሚል ግለሰብ ነው ተገኝታ የተገደለችው እና 2 ልጆች ያሏት እና ልጆቿ እዚህ ምስሉ ላይ የምታያቸው ናቸው። በኋላ እንሰማቸዋለን። ግን በጣም ምናልባት ገዳይዋ አእምሮ የማይሰራ ደደብ ሰው ስለሆነ ሊያዝ ይችላል። ፌዴራል ፖሊስም ሴቶች ጉዳይም ሊይዘው ይችላል። ግን ይሄ የሴቶች ጥቃት ጉዳይ ሊያቆም ወይም ደግሞ ሊገታ የሚችለው እንደ ሶል ውሃ ጠጡ አይነት ግለሰብን በቁጥጥር ስታውለው ነው መጀመሪያ ማለት ነው። ከሞቱ በኋላ ቅድሚያ ነው እንጂ ስራ የምትሰራው ከሞቱ በኋላ ብትይዛቸው ብትይዝላቸው ፍርድ በፈርድበት ምንም ትርጉም የሌለው ነገር ነው። ለምሳሌ ያህል ሶል ውሃ ጠጡ አሁን እስኪ ገድላት ነው ሴትዮዋን እየተጠበቀ ያለው። ሲገላት የዛን ጊዜ ነው ልታስሩት የምትችሉት እንጂ አሁን እርምጃ መውሰድ አልቻላችሁ። ሴትዮዋን እንደውም አሁን እንደሰማሁት ጭራሽ ደብድቧታል ላሉ አድምቷታል ላሉ እሱም ጭራሽ ወንድ ሆኖ ደብድቧታል ላሉ እና እንደዚህ አይነት ግለሰብን አስራችሁ ለህግ የማታቀርቡ ከሆነ ወይስ እሱ ምንድነው ዶክተር አብይ ደጋፊ ነኝ የአዳነች አቤቤ ደጋፊ ነኝ ምናምን ስለሚል ቀን ቢጎል አዳነች አቤቤንም ጥርሷን ከመሰባበር የማይመለስ ግለሰብ ቢኖር ሶል ውሃ ጠጡ። ይህን ግለሰብ ማሰር አለባቸው መጀመሪያ ፌዴራል ፖሊሶች። ሴቶችን በዚህ ጉዳይ ላይ ንቅናቄ ማድረግ አለባችሁ። ለምንድነው እርምጃ የማይወሰደው ብላችሁ መክሰሳል። ሴቶች ጉዳይ ራሱ ምንድነው የሚሰራው በዚህ ጉዳይ ስራው ምንድነው? ወይ ደግሞ ሚኒስቴር መስሪያ ቤቱ ለምንድነው የማይፈርሰው? ምን ይሰራል? በቃ ይሄንን ካልተከታተል ሪል ማስረጃ የተገኘ የተከሰሰ ነገር ተከታትሎ የማያስፈጽም ሚኒስቴር መስሪያ ቤት ስራው ምንድነው? ምንም እኮ አይደለም። ስለዚህ ሚኒስቴር መስሪያ ቤቱን ማፍረስ ነው መጀመሪያ ደረጃ። እሱ ብቻ ሳይሆን ፌዴራል ፖሊስም አዲስ አበባ ፖሊስ ውስጥም እኮ የሴቶች ጉዳይ አለ፣ ዳይሬክቶሬት አለ። ለምንድን ነው ይሄንን የማይከታተለው? ወይስ የቤት ልጅ እና የውጭ ልጅ የሚባላል ህጋዊ ስርዓት የማይፈጸምበት? እንግዲህ በሶል ውሃ ጠጡ ደረጃ እንደዚህ ከተካሄደ እንግዲህ ደግሞ ትንሽ ስልጣን ያለው ሰው ደግሞ ምን ሊያደርግ ነው? ምን አይነት እርምጃ ሊወስድ ነው? እየተንገላታ ነው ማለት ነው። ብዙ ሴት በየሚዲያ ላይ ያልወጣ ብዙ ሴት እየተንገላታ ነው ማለት ነው። እና በዚህ ጉዳይ ላይ ፌዴራል ፖሊስም ሴቶች ጉዳይም ችላ ባይለው ጥሩ ነው። ሴቶችም ችላ ባትሉት ጥሩ ነው። ነገ በእያንዳንዳችሁ ቤት ነው የሚመጣው። ዛሬ እዚህ ላይ ነገ ልጅህ ልትጠፈጠፍ ትችላል። ነገ ሚስትህንም ሊደፍርልህ ይችላል። ምንም አይነት ዋስትና የለም። አሁን በዚህ አያያዙ ሚስትህን ይዘህ እየሄድክ ተቀምጠህ ተወስዶብህም ፊት ለፊትም ሊደረግብህ ይችላል ማለት ነው። ማንኛውም ነገር ሊደረግብህ ይችላል ማለት ነው። በዚህ በሶል ውሃ ጠጡ አያያዝ ማለት ነው። እና በአንዳንድ ሰዎች ምክንያት ሴትዮዋን ለማንኛውም የሞቶችውን ነፍሰ ገዳዩ እንደሚያዝ ተስፋ እናደርጋለን እና ፍርድ እንደሚሰጠው እንያዛለን። ግን ህጉ ፍትሁ ሙሉ የሚሆነው ግን እንደ ሶል ውሃ ጠጡ አይነት ግለሰቦች ለፍርድ ሲቀርቡና እስር ቤት ሲገቡ ነው። እኔ ስሜ ናትናኤል ዳዊት ይባላል። እኔ ስሜ ሰላም ዳዊት ይባላል። እኛ የአዳነች ኩምሳ ልጆች ስንሆን አዳነች ኩምሳ በቀን 6 በ4ኛ ወርና 2018 ከቤት ለስራ እንደወጣች በሰው እጅ ተገድላ እንደሞተች እናውቃለን። እናታችንን ገድሎ የጠፋው ሰው እስከዛ ድረስ በህግ ቁጥጥር ስር ስለዋለ የኢትዮጵያ ህዝብና መንግስት በህግ ቁጥጥር ስር ሰውየው በህግ ቁጥጥር ስር እንዲውል ድምጽ እንድትሆኑ ይሄ ደግሞ የምታዩት አስቂኝ ግለሰብ ደግሞ እናቱ ሞተው ነው እና በእርግጥ መዝሙር ነው፣ የፕሮቴስታንት መዝሙር ነው። ግን እየሳቀ ነው። በቃ አረባቸው ቢወጣ አይመስለኝም። እንደው እየሳቀ ነው እንትን እየዘመረ ምናምን። እኔ ያልሰማው የተነሱ ነው የሚመስለው። ሴትዮዋ ሞተው ሳይሆን እንደው ተነስተው ምናምን በደስታ ነው እንጂ የሚመስለው። ማለትም የሀዘን ባህሉአችን ራሱ እየተገባ ነው አሁን በጣም በቃ እንጃ እንዴት አሁን ለዚህንን ለመግለጽ ራሱ ቃላት የሚያጠር ነገር እኮ ነው። እንዴት ትጨፍራለህ ማለት ጨፈራ በሉት አሁን እኔ አልሰማም ምናምን የፈለገ ነገር። ሴትዮዋ ሞተዋል እንደው ታዝናለህ እንጂ የፈለገ ነገር ቢሆን በመዝሙርም ቢሆን በዚህ ደረጃ አጨፍርም። እኔ አይቼም ሰምቼም የማላውቀው ነገር ነው። ግን እንደው ቲክቶክ ላይ ነበር ያገኘሁት ኮሜንቶች እንደውም በጣም አዝናንተውኛል። ኮሜንቶቹ በጣም ሲያዝናኑኝ ሲያስቁኝ ነበር። ሰውየው ላይ የቤቱ ሞራሽ መሆኑ ትዝ ብሎት ነው ተነስተው ነው ምናምን ነገር ማአት ኮሜንት አይቼ ነበርና
እንደውም ፌዴራል ፖሊስ በጀመረው ዘመቻ ከበኋላ ያፈነገጠ የቀበር ስነስርዓት ብለው ትንሽ ቢያስሩት አሪፍ ነው። እንደው እሱ ራሱ የገደላቸው ነው እንጂ የሚመስለው መቼም እናቱም አይመስሉኝም። መቼም ለእንጀራ እናት ራሱ ታስመስላለህ እንጂ እንጀራ እናቱ ቢሆኑ ነው እንጂ እውነት እናቱ ቢሆኑ በዚህ ደረጃ እኔ አልሰማም እያለ የዚህን ያህል ወላ አይታችሁት እንደሆነ አክቱን ላውጥቷል። መጀመሪያ ዞሮ ምናምን በቃ አክሽን ምናምን አሳይቶ ነው እንትን ያለው እየጨፈረ ያለው። ትንሽ እስቲ ምንም ማድረግ አይቻልም። እኛ ብናዝንም በእሱ ትንሽ እንዝናናበትና በሌላ ቪዲዮ ደግሞ እስቲ ሌላ ቪዲዮ ይዘን እንመጣለን። እኔ አልሰማም ምንም ቢለኝ ሁኔታው ከኔ ጎል ይጀምራል ዝማሬው። ሰሞኑን እንግዲህ ሰምታችኋል። የአያ ዘልደታ ምናምን 4 ሚሊዮን ብር ወስዷል ከቤተ ክርስቲያን ላይ ምናምን ተብሎ ነበር። አሁን ደግሞ እንደሰማነው ደግሞ ከሆነ አዳዲስ መረጃ ለካ ዩቲዩበርም ቲክቶከርም ስለ ቤተ ክርስቲያን የሚያስተዋውቀው ለካ በአንድ ቪዲዮ 50 ሺህ ብር የተከፈለው ነው። ዩቲዩበር አልቀረ አርቲስት አልቀረ አሉ። በአጠቃላይ ሁሉም 50 ሺህ ብር እየተቀበሉ ነው የቤተ ክርስቲያን ለጽድቅ ምናምን። እኔ ባይዘዌ ምንድነው መቀበላቸው አይደለም የሚገርመኝ። መቀበላቸው ምናልባት ስራ ሊሆን ይችላል፣ የማስታወቂያ ስራቸው ሊሆን ይችላል። ግን የጽድቅ ስራ ማለታቸው ነው ትንሽ እኔ ግራ የሚያጋባኝ። አሁን ገንዘብ ለቤተ ክርስቲያን ገንዘብ ተቀበለ ማስታወቂያ ሰርተህ ወይ የገቢ ማሰባሰቢያ ሰርተህ 50 ሺህ ብር ወይ 100 ሺህ ብር ምናምን ተቀብለህ እንዴት ነው የጽድቅ ስራ ሊሆን የሚችለው? ያ ነገር በቃ አልጸደቅም እኮ ገንዘብ ተቀበልክበት ለዛ ነገር ማለት ነው። ወይ ዘዌ ይገረም ደጀኔም አለበት አሉ። ይገረም ደጀኔም ለሙታንሳ ገዳም ነው ምናምን ለአንድ ቪዲዮ ቲክቶክ ላይ ወይም ዩቲዩብ ላይ ለሚለቀው 50 ሺህ ብር ነበር ይቀበለዋል። ትዕግስት ሰከላሹ እሷም እንደዛ። ሁሉም በቃ አርቲስቶች አልቀሩ ቲክቶከሮች አልቀሩ አሉ። አንድ ቪዲዮ ለመስራት 50 ሺህ ብር የተቀበሉት። እኔ ለገዳሙ ታዲያ ገቢው የሚገባው ደግሞ ምን እንደሆነ አልገባኝም። ከዛ የጽድቅ ስራ ነው ትባላለህ፣ ጸደቀን ይለዋል። የአባባ ነው ምናምን በቃ ኤቭሪ ቲክቶከሮች እና ዩቲዩበሮች እንዳለ 50 ነው የተቀበሉት አሉ። እና ጸደቀን ብለው ነጠላ ዘግዝቀህ። በእርግጥ በቤተክርስቲያኑ መሰራቱ ገቢ መሰባሰቡ ምናምን አሪፍ ነው፣ ግን የጽድቅ ስራ አልሰራችሁም ማለት ያስፈልጋል። ለምን ብር ተከፍሎ እስከሰራህበት ድረስ አልጸደቅም ለዛ ነገር ማለት ነው። የሚገርም ነው። ለማንኛውም እስቲ አንድ ቲክቶክ ላይ መረጃ አጋራ ልጅ ነበረ፣ የእሱን እስቲ እንስማውና ደግሞ ሌላ ቪዲዮ ይዘን እንመለሳለን። ሰበር ዜና በጣም የሚገርም ዜና አለኝና ሰሞኑን በቤተክርስቲያን ጉዳይ ላይ በኦርቶዶክስ ቤተክርስቲያን ላይ አርቲስት ነኝ ታዋቂ ሰው ነኝ ምናምን ብለው በቤተክርስቲያኑ የሚነግዱ ሰዎችን ላስተዋውቃችሁና ሙታንሳ የሚባል ገዳም አለና በሙታንሳ ገዳም ስም በየሳምንቱ አንዳንድ ቪዲዮ እየለቀቁ 50 ሺህ ብር ኦፈር ተደርጎላቸው በየሳምንቱ በሰራ ቪዲዮ ላይ 50 ሺህ ብር ይከፈላቸው ነበር። ጋዜጠኛ አልቀረ፣ አርቲስት አልቀረ፣ ቲክቶከር አልቀረ፣ ይሄ ሁሉ ሰው 50 ሺህ ብር ሲበላ ነበር። አንድ ቪዲዮ ስትለቅ 50 ሺህ ብር ይሰጣል። እና የኢትዮጵያን ሕዝብ እያደህያችሁት ነው ማለት ነው። በቤተክርስቲያን ሰበብ ውስጥ ገብታችሁ እየቦጠቦጣችሁት ነው ማለት ነው። እያንዳንዱ እዚህ ጋር ሙታንሳ ገዳም ብላችሁ ጻፉ። እንትን ላይ ቲክቶክ ላይ እንዳለ የሚመጣው ለሙታንሳ ገዳም የሰራ ሰው በጠቅላላ ብር በልቷል። በሳምንት 3-4 ጊዜ የሰሩ ሰዎች አሉ። እነ ብሩክ ኒውስ፣ እነ ይገረም፣ ጋዜጠኛ መለሰ፣ ብሩክ ይደነቃሲም ማቀረ ሁሉም እዚህ ላይ ቪዲዮ ላይ የምታያቸው ሰዎች ሁሉ 50 ሺህ ብር ወደ ኪሳቸው ይገቱ ነበር። ቤተክርስቲያናችን አደጋ ላይ ናት። መታደግ ያለብን ሁላችንም ተጫዋጭዋን ነው። ሂዱና ቤተክርስቲያን እስቲ የሆነ ፕሮግራም ላይ ጉባኤ ላይ ተሳተፉ። መድረኮቹ ሁሉ አርቲስትና ዩቲዩበር በዝቶበታል። አባቶች እየተገፉ እነሱ ማይክሮፎን እያዙ ነው። ይሄ ሌብነት ነው። እዚህ ከመንግስት ቦታ ላይ ስናሳድዳቸው ቤተክርስቲያን ውስጥ ተሰግስገዋል። ጋዜጠኛ አልቀረም። እንዳለ ቪዲዮ የሰሩ ሰዎች በነፃ ይሄ ይገረም ደጀን የሚባለው አርቲስት ቤተክርስቲያኗ ላይ እንደዚህ ተለጠፈ። እኔ የምልህ ጸጉርህን ስታስተክል ጭንቅላትን አውጥተህ ነው እንዴ? ማሰቢያ የለህም እንዴ? ቤተክርስቲያኗ ላይ አንተ መዝረፍህ ሳንስ ግብረ አበሮችን ሰብስበህ ቤተክርስቲያኗን ታዘርፋለህ አይደል? ምን ጭንቅላትን አውጥተው እንዴ ጸጉር የተከሉልህ? ማሰቢያ ተደፍኗል። ቤተክርስቲያን ላይ ስትርመጠመጡ ቤተክርስቲያኗን በነፃ የምታገለግሉ ነው የሚመስለው። አንተ ወደ 20 ቪዲዮ ሰርተሃል ለዚች ገዳም
ለሙታንሳ ገዳም 20 በ50 ሺህ ብር ስንት ነው? አባዛ አንተ ሌባ መጥቼላችኋለሁ። ይህ ቪዲዮ ላይ በጣም ቲክቶክ ላይ ሲመላለስ አይታችሁት ይሆናል። የመምህር ናቸው የሚያስጠኑትን ልጅ ይዘው ወደ ቤታቸው ይዤ ልሂድ ብለው ነው እና ከእናትየዋ ጋር ግጭት የተፈጠረው በዛ ምክንያት ነው። እኔ ግን ዋናው የሰውየው ችግር የማስበው እንደ ሴትዮዋን ያፈቀሯት ነው ይመስለኝ። ወደዋት አለ በቃ ተመችታቸዋለች ማለት የሚያደርጉት በቃ ሾው ላይ ለመታረቅ መጥተው የሚያደርጉት እንቅስቃሴ ምናምን በቃ በጣም ባሩን የጠፋቸው ምን የሚያደርጉት የሚይዙት ነገር ነው የሚጨብጡት ነገር ነው ያጡት እና ሰውየው ምን ነው ምናምን ብዬ እንደዚህ ሲያስብ ግምቴን ነው እና ሴትዮዋን በቃ ወደዋታል የመጨረሻ ተመችታቸዋለች እና በቃ ባለትዳር ናቸው እሳቸውም እሷም ባለትዳር ነች ምናምን መናገርን ፈርተዋል ግን በቃ አፍቅረዋታል ጋሽ እሷም እርሶንም ማቅለል እኔ ፈልጌ አይደለም ላቀሎት ፈልጌ አይደለም ግን በቃ አፍቅረዋታል ተመችታውታለች የመጨረሻ ምናምን እሷ ደግሞ ምንም በቃ አላየችውትም እርሱን እና ትኩረቷ በቃ ትዳሯ ላይ ልጆቿ ላይ ምናምን ነገር ነውና እርሱ አሁን ኤሌክትሪክ ራሱ ይጨብጡ ራሱ ደስ ነው የሚሉት እንደ ሁኔታውት እንዳየሁት ማለት ነው። በጣም አናቶስ ላይ ወጥቷል ፍቅሯና በቃ አትረዳውትም ብትረዳውት ራሱ እንደማትረዳውት ተገንዝበው ጸበል ነው እንዲለቁት ጸበል ቢገቡ ወይም ገዳም ቢሄዱ ለተወሰነ ጊዜ ነው የሚሻሉት እንጂ በዚህ ሁኔታው እርሶ ራሱ በዚህ እድሜው ጥቃት ማድረሶት የማይቀር ነው እንዳየሁት ማለት ነው። እና እስቲ የመጨረሻ እንደኔ ጠረጠራችሁና የገመታችሁ ሰውየው ፍቅር ይዟቸው ነው የምትሉ ሰዎች እስቲ ኮሜንት ላይ ያሳውቁኝ። ሌላ ጊዜ እንግዲህ በሌላ ቪዲዮ እንገናኛለን። ይመቻችሁ።